በቤቤ ውጪ ተጫውቺ ከዛ ወንድምሽ ጋር እንዳታነካኪ ወንድሜ እዚህ ቁጭ በይ ብሎኝ ነው አለሽ ደሞ ሞግዚት ሊያረገኝ ከሌልት ጋር ስለሄድ እስከሚመጡ ነው ከሌልት ጋር ደሞ የታባታቸው ነው ሄዱት ልብስ ለመጡ ሄደው ምን ጭራሽ ጆሮዬ ላይ ተሰጋዋለች ደሞ ያን ወንድምሽን መንቅሬ ካላስወጣሁት ሰላም አላገኝ ጎዳና ብንወጣ አናሳዝናዎትም ማማ በያርፍሽ ተጫውቺ አስቆመኝ ድሮ እንደሚያጫውቱኝ አጫውቱኝ እንዴት ነሽ እናት? በጣም ተጎዳሽ እንዴ? አላራምዳለኝ እኮ በእናትሽ። እና አሁን ምን ልታደርጊ ነው በእናትሽ? ወይ ራይድ ጠርቼ እሄዳለሁ። አዎ ለነገሩ ሳይሻልሽ አይቀርም። ቆይ ላሳይሽ። አገኘሽው እንዴ? አረ ምን አገኘዋለሁ በእናትሽ። ደሞ ቆይ ከመጀመሩ ነው ሌባ ልብስ መስራቅ የጀመረው። ምን አሁን እኮ የቸገረው በስተ ሁሉም ሌባ ሆነ። እሺ አሁን ታዲያ ምንድነው የምናደርገው? ያው ካንቺ እንጂ አይደል ወሰደ እና እኔ ምን አውቃለሁ አንቺ ንገሪኛ። እና ታዲያ እኔ ባለዳሉ ነው ማለት ነው? ያልከኝ እንደመጣው ታውቂያለሽ። ደሞ ካንቺ እጅ ነው እንጂ ከኔ እጅ አልተወሰደም። እና ታዲያ ራስሽ እኮ ነሽ ጥፋተኛ። መተሽ መውሰድ ሲገባሽ ራሽ አይደለሽ እንዴ ያስወጣሽ? አውቄ ነው እንዴ ወደኩት። ምንድነው የምትይኝ? እኔ ለራሴ ታምናለሁ። ምን አይነት ቀን ነው? ቆይ ሻውንማ ምን ለብሳ ልትሄድ ነው? ለነገ ካልደረሰላት ምንም አያደርግላትም እኮ እሱ። እሺ ታዲያ ምን እናርግ? በቃ ለማንኛውም የተፈጠረውን ነገር ነግራታለሁ። እሷ የምትለውን መስማት። እሺ አሁን እኔ ተሰረኩ ብል ማን ነው የሚያምነኝ? ምን አይነት ዕዳ ውስጥ ነው የገባሁት? ሄሎ ማዬ። አንቺ የታባሽ ነው ከዛ ጋር ሄድሽው? ልብስሽን ላመጣ ነው የወጣሁት። ቆይ ገንዘብ ከየት አባሽ አምጥተሽ ነው የምታመጪው? ስመጣ እነግርሻለሁ። አሃ ያ ሌባ አንቺንም ሌብነት አስተማረሽ? ሊያሰርቅሽ ነው የወሰደሽ? ወይ ማዬ በቃ መጣ። ሌባ 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 ሌባ። አንቺ ፈሪ በቃ ለዚህ ነፍስሽ ነው? አንተ ክፉ አስደነገጥከኝ እኮ። ቆይ ብሞት ደስ ይላል? ኧረ ጠላትሽ ድብን ይበል። አሳካ ነው። ምን ብዬሽ ነበር? ልጅቷ ግን በጣም ታሳዝናለች። አሁን እኛ እንዳልትከፍል እኮ ነው በእናትህ። እባክሽ አሰሪዋ በሌለሽ ጊዜ ከምትይዘው ፈርቅ ከሱ ላይ ትከፍላለች። ቢሆንም ታሳዝናለች። ታዲያ ምን ወይ በጣም ካዘንሽላት እንመለስላት እንዴ? አሁን ባይሆን አንድ ላይ ካየችን ደግሞ ሌላ ነገር እንዳይፈጠር እንሂድ። አሁንማ እኮ በቃ ርቀናል። ማማ ግን ለምን ተናደዱ? ወንድምሽ ጨጓራ በሽተኛ ሊያርገኝ። ሌልትን ግን አያረጋትም። እሷ ትወደናለች። ቅድም ራሱ እርቦን ምግብም ማበላችን፣ ኬክም ጋበዘችኝ። ምን? እሷ እኮ ትወደናለች። እርሶ ለምን አይወዱንም? አሃ ድሮም እኮ እኔ ብያለሁ፣ ስልክ እያለ እንዴት ብር ይሰረቃል?
ይሄኔ የዛ የመናጢ ወንድምሽ ስራ ነው አውቀዋለሁ። ምን አረገ? ጭራሽ ጎረምሳ ቀላቢ ሆነችልኝ እና አረፈችው። ቆይ ትምጣት ብቻ እንዴ! ለካ መጫወቻ አርጋኛለሽ። ጉድ እኮ ነው እናንተዬ ጉድ። ትምጣት ማማ። አንቺ ደግሞ አትጥሪ። ላንቺ ስል ነው እንዲምቃጠለው። እኔ የምልሽ ምን ነበር አወራለሁ ብለሽኝ የነበረው? ማታ አይደርስም? አይ ምናልባት እኮ ማታ ለመውጣት ካልተመቸሽ ብዬ ነው። ምን ነው ጓጓ እንዴ? ያው ቀጠሮ ያበዛሽው የተለየ ጉዳይ ቢሆን ነው ብዬ እኮ ነው። እንደውም ትቼዋለሁ። ትቼዋለሁ? የምን አጓጉቶ መተው ነው? በቃ ማታ አንቺ ባለጌ ጠፋብኝ ያልሽውን ገንዘብ ለማንም ጎረምሳ እየቀለብሽበት ነበር አይደለ? ሄመን ያለችሽን ሰምተሽ ነው አይደል እማዬ? እሷ እኮ ውሸቷን ነው። እውነቷን ነው። አልዋሻችም። እሷ አጋለጠቻችሁ አይደለ? እናንተ ነውረኞች። ደሞ እኮ ያንቺ ይባስ ሌላው ለእናቱ ይላል፣ አንቺ ግን ለውጭ ሰው ትሮጫለሽ። ይሄው አሁን አመጣውልሽ አይደል እንዴ? ቆይ የጠፋውን ገንዘብ ከየት አመጣሽ? ሰርቃችሁ ነው አይደል? ነው መና ወረደላችሁ? ማን ናታ? አቤት። ናውጣ። አቤት ማዘር። አንተን ለማባረር መወሰኔ ለካ ትክክል ነበር። መጀመሪያ ገንዘቡ እንዲጠፋባት አረክ። ቀጥሎ ደግሞ ሰርቃ አምጥተህ ሰጣት። አሁኑኑ ቤቴን ለቀህ ውጣ። እሺ ማዘር፣ እኛ ዛሬውኑ እንወጣለን፣ ግን ቤት እስክናገኝ እቃችን እዚህ ይቀመጥ። አሁኑኑ ጓዜን ጨርቄን ሳትል ውጣልኝ። ድሮንም ለዚች ለትንሽ ልጅ ስል ነበር የታገስኩ። አሁን ግን ከአቅሜ በላይ ሆነብኛል። ያንተ መኖር ለልጄ መበላሸት ምክንያት ነው። የተከራይና ያከራይ ውል የለብን። ምን አለማመጠኝ? ውጣልኝ በቃ። ወንድሜ ያለኔ ነው። ለሊቱን ሙሉ ወንጭ ልናሳልፍ ነው። አሉን የምንላቸው ወዳጆቻችን በሙሉ ትተውናል። ጓደኞቼ ራሱ ሰልችቻቸው ትተውኛል። አሁን ላይ በሩን ከፍቶ የሚቀበለን ወዳጅ ባይኖረንም ምን ጊዜም ደጆቿ ክፍት የሆኑ ቤተክርስቲያን አለች። ምንም እንዳትፈሪ እዛ ሄደን እንቆያለን። እዛ መቆየት እንችላለን? አዎ፣ እስከፈለግንበት ጊዜ ያክል መቆየት እንችላለን። ማማ ግን ክፉ ናቸው፣ አልወዳቸውም። አይሽሙዬ፣ እሳቸው በጣም ደግ ሰው ናቸው። ከአንዷ ቀን መጥፎ አጋጣሚ በላይ በጣም ብዙ ውለታቸው አለብን። እኛ ደግሞ ጥሩ ቀን ሲመጣልን ከልልትና ከማማ ውጭ ማንም እናመሰግነው ሰው የለም። ደግሞ በጣም ስለተናደዱ ነው እንጂ እንደዚህ ያደርጉ ነበር። ነገ ደግሞ ስለሚረሱት እኔና አንቺ ተመልሰን ገብተን መኖር እንቀጥላለን። እሺ? በቃ አሁን አባትሽ ጋር ስለምትሄጂ ምንም አትፍሪ። እንደውም እኮ ደስ ሊልሽ ነው የሚገባው አይደል? ቀኒትሽ አባረረቻቸው ማለት ነው አይደለ? እንደሰከረችው አደረገችው ማለት ነው።
ቆይ ሻውን የት ሊሄዱ ነው? ቆይ ምንድን ነው ያደረኩት? አሁን እነዚህ የሙት ልጆች የት ነው የሚሄዱት? አይ ለነገሩ መሸት ሲል ሹክክ ብሎ የገቧት የለም። አብረሽ ሄድሽ መስሎኝ። ብዙ ቦታ ፈለኳቸው እኮ የሉም። ደግሞ በዛ ላይ ውጭም ቅዝቃዜ ነው፣ ብርድ አለ። እስኪ አስቢው ትንሽዬ ልጅ ይዞ በዚህ በማታ። የጸጸት ስሜት እንዲሰማኝ ነው። አይ ኧረ እኔ እንዴት ይሆናሉ ብዬ እያሰብኩ ነውማ። እንደው አንቺ ለሌላ እንደምታስቢው ለሌላ እናትሽ ብታስቢ ምን አለበት? አሁን እኮ ቅድሚያ መስጠት ያለብን እነሱ ስላሉበት ሁኔታ ነው። በክፉ ቀን እኮ ብቻቸውን ልንተዋቸው አይገባም እማዬ። ቆይ አንቺ ግን ከዚህ ከልጅ ጋር የሆነ ነገር አለሽ እንዴ? አረ እንደሱ እንደምታስቢውን ነገር የለም እማዬ። በቃ ወንድሜ ነው፣ ሰው ስለሌለው ነው ምራራለት። እርግጠኛ ነሽ? አዎ ስታሳድግኝ እኮ ሰዎችን እንድረዳ በቸገራቸው ሰዓት እንድደርስላቸው አድርገሽ አይደል እንዴ? እና ዛሬ እኔ እና እሱ በእድሜ ስለተቀራረብን ለእሱ ያለኝን ሀሳቢነት ልትወው ነው? እኔ እኮ ላንቺ ብዬ ነው ያለ እድሜሽ ትሰበሪያለሽ ብዬ እየፈራሁ። ወንድ ልጅ ደግሞ አታላይ ነው። አሁን አንቺ ማገናዘብ የምትችይበት እድሜ ላይ አይደለሽም። ገና ማገናዘብ ይቀርሻል። ቅርርባችሁ ፍቅር ሊመስልሽ ይችላል፣ ልትወጂውም ትችያለሽ። በቃ አልወደውም እማዬ። እኔ ምንም ሌላ ነገር አስቤ አይደለም። በቃ ወንድሜ ነው እሱ። እንደምወድህ እነግርሃለሁ ባልኩበት ቀን አልወድህም አልኩ አይደል? አሁን እንዴት ሆናችሁ ይሆን? ምን እያደረግክ ነው? እማ ነው እንዴ የምትይኝ? ደግሞ ምን ልጠይቅሽ እንደሆነ ታውቂያለሽ። አታስቢ፣ ምንም አይሆንም። ያው ሲመሽ መምጣታቸው አይቀር። ባይመጡስ ግን? እሱማ ማደሪያ አግኝተዋል ማለት ነው። ጎዳና ላይ ነው የሚሆኑት።
ታዲያ የት ብለን እንፈልጋቸዋለን? እንዴ እንዳንደውልለት እንኳን ስልክ የለው። አስታወስኩ። ቆንጆ ድጋሜ ባባሩንስ? እናት እኮ ልጆቿን ትቆጣለች እንጂ ልጆቿ ላይ አትጨክንም። ደግሞ ሁሉም ነገር ቆንጆ ይሆናል። እሺ ደስ ይላል። እሺ ብሩን ማን የሰጠናታ? የቅድሟ ልጅ ናት የሰጠች። ማን ናት? እኔ አላውቃት፣ እሷም አታውቀንም። ግን ስትሄን እንደተቸገረን ገባትና ከዛ ሰጠች። ምን ነው? ምንም። እናታችን በሰላም እንደዋልሽን በሰላም አሳደሪን። አሜን። ለሚኖርብን ችግር በሙሉ መውጫ ቀዳዳውን ስለምትሰጪን እናመሰግናለን። አሜን። ወንድሜ ወጂ አንተ ከእግዚአብሔር ጋር በሚስጥር ታወራለህ፣ እኔ ልተኛ? ምንም የማወራው ነገር የለም። ሁሉንም ነገር እኮ አንቺ ታውቂዋለሽ። ደግሞ ዛሬ ድካም ይቀንዋል አይደል? አዎ ደክሞኛል፣ እዚጋም አሞኛል። ማለት እንዴት ነው የሚያምሽ? ብዙ ቀን ያመኛል። ታዲያ እሺ ለምን አልነገርሽኝም? ከወንድም ይደበቃል? ልነግርህ ስል ውድቅልና ተኛለሁ። ብቻ ፈጣሪ ቀላል እንዳርገልሽ። ያለብን ችግር ይበቃናል። በጤናሽ የማይምጣብኝ። ደግሞ አይዞሽ፣ ምንም አትሆኝብኝም። እሺ ምንም አትሆኝ። እዛው አገኘሻቸው? አዎ አግኝቻቸዋለሁ። ጎሽ በይራት አቅርቢና በልተን እንተኛ። እኔም ደክሞኛል ልተኛ። እሺ ማይ። ይኸውልሽ ልልቴ፣ እነዛ ልጆች ምርቧቸው ይሆናል። ለእነሱ ሙሰጅላቸው። እሺ ማይ። ሄመንዬ ወንድምሽስ? ራብን ስለው መጀመሪያ ብሩን ረስቶት ነበረ፣ ከዛ ሄደ። እኔ እኮ ይዤላችሁ መጥቻለሁ። እናመሰግናለን። በቃ እኔ ልሂድ። እሺ ወንድምሽ ከሚመጣ አብረሽኛ ቆይም። ሄመንዬ እማዬ በጣም ደክማታል። እሺ እራት በልታ መተኛት ስለምትፈልግ ቶሎ መሄድ አለብኝ። እሺ እጂ እማማ መናደድ የለባቸው፣ ካልሆነ ደግሞ ያስወጡናል። ሄሙዬ በቃ እማዬ ጥንቀታ ማደረገች አይደል? ደህና ነኝ፣ ምንም አልሆንኩ። በቃ ደህና ደሪ። እሺ ልዕልት ወይዬ እወድሻለሁ። እሺ እኔም እወድሻለሁ። ቻው። እሺ መጣ እንዴ? አዎ እራት ልገዛ እኮ ወጥቼ ነው። የሚገርምሽ ነገር ኪሴ ውስጥ ሳንቲም ከነበረ ስለቆየ ነው መሰለኝ እያለኝ የራሱ እንደሌለኝ ነበር የማስበው። ሄመን ራቤን ስትለኝ ነው ትዝ ያለኝ። ምን ነው አረጀህ እንዴ? የማስታወስ ችሎታ እየተዳከመ ነው። ያው ጭንቀቱ እኮ ነው ታውቂው የለ። እኔም ኮራት ይዤላችሁ መጥቻለሁ። እንዴ እያወቅሽ? እማዬ ናት የላከችው። ንዴቱ ግን በረደላቸው? አዎ ታውቃት የለ እሷ። አመስግኝልኝ። ደህና ደሪ። በቃ ደህና ደር። ልዕልት የመርሳት ችግር አጋጥሟል ብትይኝም ምነግርህ ነገር አለ እንዳልሽኝ ግን አረሳሁት። እሱን እንኳን ብትረሳው ነው የሚሻለው። ለምን? ምንም ሰሞኑን አልነግረህም ብዬ ነው። ደህና ደሪ። በቃ ደህና ደር። አንቺ እስካሁን አልተነሳሽም? አንቺ ሄሙ ተነሽና ቁርስ ብይ። ሄሙ ሄመን ሄመን ሄሙ ሄሙ እንዴ ሄመን
ሄመን አንቺ ሄመን እንዴ ሄመን ሄመን አሁን እንዴት ናት? እስኪ ቀስቅሳትና ይሄንን ትቅመስ። ትንሽ ስተኛ ብዬ እኮ ነው። እዲያ በባዶ አንጀቷ እንቅልፍ ምን ያደርግላታል? ደግሞ እኮ አጫጫውህ ልጅቷ የሞተች እኮ ነው የሚመስለው። ኧረ ተይ እማዬ፣ ልጅቷ ላይ አታሟርችባት። ሂጂ ወዲያ። ምንን ያሟርትባታለሁ? የገዛ ወንድሟን ያሟረትባት። ይልክ ካልሆነ በጊዜ ሐኪም ቤት መውሰድ ነው የሚሻለው። አይዞሽ ናታን፣ ፈጣሪ ሄመን ምንም እንድትሆን አያደርጋትም። ደግሞ ድጋሚ የሚያማት ከሆነ ስልኬንም ሽጠን ቢሆን እናሳክማታለን። አረ እንደዛ ማድረግ አያስፈልግም። ለልቴኔ ጭንቀት ሳይበቃ አንቺንም አስጨነቅኩሻለሁ። ደግሞ ይሄ ምን ማለት ነው? እንደ ባዳ እየቆጠርከኝ መሆኑ ነው? እኔ እኮ ሄመን ያንተ እህት ብቻ ሳትሆን እኔም እህት እንደሆነች ነበር የማስበው። እኔ እንደዛ ለማለት ፈልጌ እኮ አይደለም። ለማንኛውም ፈጣሪ እህትን ይማርልን። አይ ደግሞ ምን ሆና የሆነች ልጅ? ምንም አልሆነችም። ደግሞ ምን ሆነች ነው እንዲህ አፍንጫሽን ነፍተሽ የተቀመጥሽው? ደግሞ እኮ እንደሞላለት ሰው ለማደጓ አትሰጥም ይለኛል። እንደው እሷ ልጅ ካልሞትሽ በስተቀር አይማርም ማለት ነው? ኧረ ተይ እማዬ፣ ናታንን እንኳን እንደፈለግሽ ተናገሪው። ቆይ ለምንድን ነው ገና ያላደገች ትንሽዬ ልጅ እንደዚህ የምታማርችባት? አቤት አቤት! ሌላ ቀን እሱን ስናገረው ነበር ደስ የማይልሽ፣ ዛሬ ደግሞ ለሄመን ጥብቅና መቆም ጀመርሽ። ቆይ ለመሆኑ ምን ተናግሮሽ ነው እንዲህ ተነፋፍተሽ የመጣሽው? አንቺን እኮ ነው የማልነግረው። ምንም አልሆንኩም አልኩሽ እማዬ።